አታስመስይና ቤተ መቅደሱን አታርክሽብን ውጪ ምናምን ይሉኛል ማለት ነው። እና ግን በቃ ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሲል ጋይስ እዚህ ጋር ባምቢ ብላለች እንደዛ ጋይስ እሻቱ መለሳ ግን በቃ አመን በቃ ቸግሮሃል አመን አብኛለሁ ወንድሜ አብኛለሁ በቃ ኢትዮጵያ ህዝብ ይርዳኝ ብዬ እኮ ነው አባቴ አሁን ዛሬም አዲስ ስልክ ይዤ መጥቻለሁ። ኧረ ወገን ይሄ ልጅ ውሸታም አድርጎ ጨረሰን። ኧረ ተው እድ ሰላም ጋይስ እንዴት ናችሁ? ዛሬ ባበደ ቪዲዮ ተመልሼላችሁ መጥቻለሁ። በዛሬው ቪዲዮአችን አዶናይ እና ጃኒ እንግዲህ ከባድ የመኪና አደጋ ደርሶባቸዋል እየተባለ ነው። እሱን እውነት ነው ውሸት ነው የሚለውን እናረጋግጣለን። እንዲሁም ደግሞ ዩቲዩበሩ እሸቱ መለሰና ባምቢ ከባድ ፍጥጫ ውስጥ ገብተዋል። ስለነሱም አንዳንድ ነገሮች እናያለን። ላይክ እና ሰብስክራይብ እንዳይረሳ። ወደ ቪዲዮ ላይክ አርጉ በዚህ ሰዓት ኢትዮጵያዊ ኮከብ ቃሉ ፑቲክ ታሪክ መስራቱ ተሰምቷል። ዓለምን እያስገረመ የሚገኘው ቃሉ ፑቲክ በኢንስታግራም ገጹ በዛሬው ዕለት በይፋ 4 ሚሊዮን ተከታዮችን ማፍራት ጋይስ 4 ሚሊዮን ገባ ቃሉ ፑቲክስ። አረ ደብሊው ማርያምን ይመችችኋል። ኢየሱስ ሁላችሁም ለቃሉ ፑቲክ እንኳን ደስ ያለ በሉት። ይህ እንደ ሀገርም ሳይሆን እንደ ዓለምም እጅግ አስገራሚ ነው። ይህ ወጣት ያለ ስቱዲዮና እንዲሁም ደግሞ ያለ ምንም አይነት ቴክኖሎጂ በምናቡ ብቻ ዓለምን ማሸነፍ እንደሚቻል በተግባር እያሳየ ይገኛል። እናንተስ ስለ ቃሉ ፑቲክስ ምን ትላላችሁ? አስባችሁ አጋራሚ። እኔም እንግዲህ 1 ሚሊዮን ፎሎወር ለመግባት 4000 ፎሎወሮች ብቻ ስለሚቀሩኝ ሁላችሁም ፎሎ በማድረግ ተቀላቀሉኝ። አዶናይ እና ጃኒ አደጋ ደርሶባቸዋል የሚል ዜና አሁን ሁላችንም እየሰማን ነው፣ እርግጠኛ ነኝ። እና አሁን ላይ ግን ማቱሳላ እና ጃኒ ናቸው ምናምን እየተባለ አንዳንድ ወሬዎች እየወጡ ነው። ግን ምንም ማለት አልፈለኩኝም ነበረ መጀመሪያ ላይ። ግን አሁን ላይ በጣም ብዙ ቪዲዮዎች እየተሰሩ ስለሆነ ኮሜንት እያየሁኝ ሰዎች እሰይ እንኳን ሆነ ምናምን ነገር የሚሉ ሰዎች አሉና ያማችኋል እንዴ? ይሄ እኮ ቀልድ አይደለም፣ የህይወት ጉዳይ ነው። ከባድ አደጋ ነው የደረሰባቸው እየተባለ እንኳን ባደረገው ምናምን የምትሉ ሰዎች ግን ኖርማል ናችሁ? ይሄ እኮ የህይወት ጉዳይ ነው። በህይወት መኖርና የመቆየት ጉዳይ ነው። አደጋ ተብሎ ሰው እንዴት ነው ልቡ የማይደነግጠው? እውነት ምን አይነት ጊዜ ላይ ነው የደረስነው የሚያስብል ነገር ነው እንዴ? ነገር እኮ ሰው በህይወት ሲኖር ነው። ሰለቸህን፣ አስጠላህን ምናምን አንህ ምናምንም እኮ እሱም በህይወት ሲኖር ነውና በጣም ነው የሚያስጠላው እንደዚህ አይነት ነገር። ቢቻላችሁ ጸልዩላቸው ወይ እግዚአብሔር እንኳን አታረፋችሁ ማለት አለባችሁ። ካልሆነ ዝም በሉ። ምንም እኮ ቋሚ የለም። ያ ጋይስ በጣም ብዙ ኮሜንት እኔም እያየሁ ነበረ እና አዶናይ እንደዚህ ደረሰባቸው ከሚሉ ቪዲዮዎች ስር ገብታችሁ የምትሳደቡ ሰዎች አድቡ። አዶናይን መጥላት ትችላላችሁ ጋይስ፣ ግን ይሄ የህይወት ጉዳይ ነው ጋይስ። ከባድ አደጋ ነው የደረሰባቸው እየተባለ ነው እና ብትችሉ ጸልዩ ብላችኋለች እንጂ ገብታችሁ እሰይ ምናምን ይደብራል። ታዋቂዋ ቲክቶከር ጃኒ እና የአዶናይ ታናሽ ወንድም ማቱሳላ የመኪና አደጋ እንዳጋጠማቸው እየተነገረ ይገኛል። ጃኒ በጥሩ ሁኔታ ላይ እንዳለችና ማቱሳላ ከባድ ጉዳት እንዳጋጠመው እየተነገረ ይገኛል። ጃኒ ቀርሶ ይማራ ቀላሉን ያርግላችሁ ጋይስ። ይሄ ነበረ መኪናው ጋይስ። አረ በኢየሱስ ወፍ አይደለም አይመስለኝም። እንደዚህ ብለው የለቀቁት ጋይስ ሳክስ ነው ማለት ነው። ይሄ መስሎኝ ጋይስ አስባችሁታል? እንደዚህ አይተርፉም ጋይስ፣ ማንንም ነው የማይተርፈው ከዚህ። እሸቱ ያን ቪዲዮ መስራት ፈልጎ የሰራው አይመስለኝም እውነት ለመናገር ማለት ነው። እኔ እሱ እየደገፍኩ ያው ሳይሆን እውነት ከልቡ እሱን ፈልጎ የሰራው አይመስለኝም። እንዴት መሰላችሁ? እኔ የሚመስለኝ ማለት ነው ቁጭ ብሎ ተደብቆ እንትንን የባምቢ ቪዲዮ ቁጭ ብሎ እያየ ባስ ያለ ሚስቱ በጣም አትብሪ ያርክሩ በቲክቶክ ምን እያስተላለፈ አረ ዘይፈ ጽፋል ስለሷ የታለ ካሜራማን ና እንደዛ ነው ይመስል ገብረቴ ከዛ ቪዲዮን በስነ ስርዓት እንዴ እውነትም ሀገራችን እንደዚህ ተበላሽታለች እንዴ ብላ ነገር ብለን ከዝሙት የጸዳ ቪዲዮ ለመስራት የእሸቱን የኤአይ ኮርስ ይውሰዱ። በቃ ታዋቂ ተወዳጅ ቲክቶከሮች ወንድና ሴት ማርያምን ከባድ አደጋ፣ ወንዱ በተለይ ከባድ አደጋ ነው የደረሰበት። ሴቷ መካከለኛ ነው፣ ግን እሷም አደጋ ደርሶባታል። አሁን ላይ የሚገኙት ሆስፒታል ላይ ነው። መኪናቸው ከጥቅም ውጭ ነው የሆነው። አጠገባቸው ወይም አካባቢያቸው ካለው ታማኝ ምንጭ ነው የደረሰኝ። አሁን 6 ሰዓት ነው 10 ሰዓት አይደለም፣ ማክሲመም 7 ሰዓት አካባቢ ጠዋት 4 ሰዓት አካባቢ ነው የሰማሁት እና እግዚአብሔር
ያቅለልላችሁ ነው። በዚህ ሰዓት በተሰማ መረጃ መሰረት ለታዳጊዎች ማህበራዊ ሚዲያ ሊከለከል መሆኑ ተሰምቷል። የህፃናት ደህንነት ለመጠበቅ በማለም እድሜያቸው ከ16 ዓመት በታች የሆኑ ታዳጊዎች ማህበራዊ ሚዲያ እንዳይጠቀሙ የሚከለከል አዲስ ህግ እየተዘጋጀ መሆኑ ከሩዋንዳ ምድር ተሰምቷል። ይህ አዲሱ ህግ ወላጆች ልጆቻቸውን ለይዘት ፈጠራና እንዲሁም ደግሞ ለገቢ ምንጭነት እንዳይጠቀሙባቸው የሚከለክል ድንጋጌም ይጨምራልም ተብሏል። እናንተስ በዚህ ጉዳይ ምን ትላላችሁ? ይህ ህግ ወደ ኢትዮጵያ ቢመጣ ምን ይመስላል? ጭራሽ ነው ኢትዮጵያ ውስጥ የማይተገበረው ጋይስ። ይሄ ህግ ጭራሽ ሊተገበር አይችልም ይመስላችኋል እናንተ? እስኪ ኮሜንት ላይ ንገሩኝ፣ ሊተገበር ይመስላችኋል ይሄ ህግ? ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሲል ጋይስ፣ እዚህ ጋር ባምቢ ብላለች እንደዛ ጋይስ፣ ከባለ ሀብት ጋር ምናምን። እኔ እሱን ቪዲዮ ስላላየሁት ነው እሸቱ ሲል እኔ ገረመኝ። እንደዛ ብላ ከሆነ ከባድ እንትን ነውና እንደዚህ አይነት ነገር የምትሰራ ሴት ቤተክርስቲያንን ተወክል አትወክል እኔ ምንም የሚያገባኝ ነገር የለም፣ እዚህ ነገር ውስጥ አልገባም። ግን እኔ ገረመኝ ከሁሉም ነገር በላይ ጋይስ እሸቱን የመሰለ በሚሊዮን ሰብስክራይበር ያለው ዩቲዩበር ተራ ቲክቶከር ጋር ወርዶ መሰዳደቡ ነው። እኔ በጣም የገረመኝ እሱ ነው ጋይስ፣ ምን ያክል የገንዘብ ጥማት እንዳለበት ማርያምን ጋይስ። ቪውን እያየሁት ነበረ ቅርብ ጊዜ የነበሩትን የሱን እይታዎች ማለት ነው እና ወርደውበታል። እንደ ድሮ ሚሊዮን ምናምን አይታይለትም እና አሁን ድራማ ሲያስብ ሀናን አገኛት መሰለኝ። በቃ በሷ ተጠቅሜ ቪን ላሳድግ ብሎ ነው። በጣም ብዙ ሰው አይቶለታል። 2 ቪዲዮ ነው መሰለኝ የለቀቀው። 3ኛ ሳይጨምር ይቀራል። 3ኛ ለቋል መሰለኝ እና በዚህ በባምቢና በሱ ድራማ 3 ቪዲዮ ለቋል መሰለኝ እና እሸቱ ይመች ስራ ነው ምናምን። ግን እኔ እንደዚህ አልጠብቀም ነበረ እንደዚህ አይነት ድራማ ውስጥ ወርደህ። እኔ ብቻ አይደለም ደግሞ በጣም ብዙ ሰው እንደዚህ አይነት ድራማ ውስጥ እሸቱን እናገኘዋለን ብለን አስበን አናውቅም። ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ አስደነገጠኝ። ማስታወቂያውን ታዲያ አንተ ለምን አሰራውም ነበር? ሁሉም ሰው እኮ ቤተክርስቲያን የሚሄደው ኃጢአቱ ይቅር እንዲባል ምጽዋት የሚከፍለው እንጂ ለዚህማ ገንዘብን መክፈል የለበትም። ምንም ቤተክርስቲያን የሚሄድ ላይኖርበት ነውና ያቅሟን እሷም ኮንትሪቢዩት አደረገች። ቀለል አድርጎ ማየት ደግሞ ጥሩ ነው። ነገሮችን ማካበድ ጥሩ አይደለም እና እሸቱ ይቅርታ ጠይቃታውን። ለማንኛውም ባጭሩ የኔ መቤት እባክሽ ከዚህ ካለሽበት ጊዜያዊ ስሜት መናፍስቷ አይሽቲ ታውጣሽና ቀለል አድርገሽ ተመልከች። ስጨፍር የሆነ የኮንሰርት ነገር ሰራ ከምሰደበው ይልቅ ቤተክርስቲያን ውስጥ እየዘመርኩ በምሰራው ቪዲዮ በጣም ተሰድቤያለሁ። አታስመስይ ምናምን ቤተ መቅደሱን አታርክሽብን ውጪ ምናምን ይሉኛል ማለት ነው። እና ግን አረ ሳቂ እየመጣ የተቸገርኩ ጋይስ። እንደዚህ ባምቢ እንደዚህ ለብሳ ሳያት ለምን ነው ሳቂ የሚመጣው? ማርያምን እሷ እኮ እያለቀሰች ምናምን ነው። እኔ ሳቂ እየመጣኝ ነው። አረ በኢየሱስ እግዚአብሔር የልብን ስለማይ ሁሉንም ያሳልፋል። አሁንም አልፏል እያልኩ ሳይሆን ግን በቃ አሁን ጋይስ በውስጧ እኮ ምን እያሰበች ነው ታውቃላችሁ? ምን አይነት ቦታ ነው የመጣሁት? ትንሽ አስመስዬ ምናምን ልውጣ እንጂ እስኪ ትንሽ ላልቅስ ምናምን እያለች እኮ ነው የሚሆነው ጋይስ። ከዚህ በላይ ቀና እንደሚያደርገኝ በጣም ነው የምተማመነው። በጣም እሸቱ መለሰ ግን በቃ እመን፣ በቃ ቸግሮሃል፣ እመን። አብኛለሁ ወንድሜ አብኛለሁ። በቃ የኢትዮጵያ ሕዝብ ይርዳኝ። በመኪና ብድር አለብኝ፣ ቤት ተከራይቼ ነው የምኖረው፣ ብዙ ሰራተኞች አሉኝ፣ እነሱን መክፈል አቅቶኛል ብለህ ሐላል አድርገው። በቃ ችግሬን ሐላል አድርገው። አንተ እኔ ተረዳኸኝ ወንድሜ። ይኸውልህ ደሞዝ ከፈልኩ ስል ጡረታ ስለ ስራ ግብር አለ በዚህ ባንኩ በዚህ ቤት ኪራይ ወንድሜ። አንተ ተረዳኸኝ። ምንድን ነው አቅጣጫ ቀዳዳ እየፈለክ ካልደፈንኩ የምትለው የህዝቤን ልድፈን ብዬ እኮ ነው አባቴ። አሁን ዛሬም አዲስ ስልክ ይዤ መጥቻለሁ። ዩቲዩብ ላይ ዶንኪ ቲዩብ ላይ ላይቭ ገብቻለሁ። ይኸው ስልክ ሸልማለሁ። ግን እስከዛ ወርዱኝ። በቃ አካውንት ልንገራችሁ። የኢትዮጵያ ንግድ ባንክ 1071 97 63 387 አስገቡልኝ። 5 ግን አሁን ዶንኪ ቲዩብ ላይ ላይቭ ግቡ። ስልክ ይዤ መጥቻለሁ። ወንድሜ በጣም ነው የማመሰግነው። ዛሬ ወደ ገነትና ሲኦል የምትገቡት እንለያለን። እሸቱ ያለበት ሁኔታ ይላል እንለያለን። እሺ አንደኛ ዝሙት ምሰሩ ዝሙትና ባምቢ አበሻ ነውጭ ዝሙትና ሲኦል ናት። ቀጥታ ወደ ሲኦል ባምቢ አበሻ ወደ ሲኦል ሽት ቲክቶከሮች እሺ ወደ ሲኦል ቀጥታ ወደ ሲኦል የቲክቶከር ናችሁ የቤተክርስቲያን ማስታወቂያ የምትሰሩ ወደ ሲኦል የእርዳታ ቪዲዮ በኮሚሽንና የቤተ ክርስቲያን የሚሰበሰብ በኮሚሽን የምትሰሩ ወደ ሲኦል
እናንተ በዚህ ጋር ነው ወይ ቀጥታ ሐዋርያው ጳውሎስ ጋር ጠብቁ። ኧረ በኢየሱስ ዋት ሐዋርያው ጳውሎስ ጋር ጠብቁኝ። የቤተ ክርስቲያን የሚሰበሰብ በኮሚሽን የሚሰሩ ኦኬ። እሸቱም ጋይስ እሸቱ ራሱ ይሰራል። እሺ ራሱ እሸቱም እኮ ይሰራል የቤተ ክርስቲያን ማስታወቂያ። ለዛ ነው ሐዋርያው ጳውሎስ ጋር ጠብቁኝ ያለው። እሸቱ ይቅርታ ቪዲዮ ለቀቀና ትናንትና ጠዋት አካባቢ ነበር የለቀቀውና ኢትስ ሶ ኢት ላይክ 3 ወይ 4 ያዩት ማለት ነው። ትናንትና እና እኔ ነኝ የተሳሳትኩት ወይስ እንደዚህ እያለ ነው ብራው ነገር ብዬ ያዩት ሁለቱም ስነግራችሁ ማለት ነው። እና ላላያችሁ ሰዎች ማለት ላላያችሁ ሰዎች ኢትስ ላይክ ቤታችሁ የኤሌክትሪክ እንጀራ የምጋግሩበት የኤሌክትሪክ ምጣድ ተበላሽቶ ከዛ የሆነ ሰው ያገኛችሁና ኧረ እኔ ኤሌክትሪክ ምጣድ ስሰራ ማንንም አያክለኝ ምናምን ነገር ብሏችሁ ፍሪጁንና ቴሌቪዥናችሁን ጠርቶላችሁ ሲሄድ እንደማለት ነው። ማንም አልጠየቀው ማንም ስላልጠየቀው ነገር ነው ያወራው። እኛ በማረጋገጫ ነው ቄሱ መጥተው እኛ ጋር ካላረጋገጡ አንረዳም። ማጠየቀ ያ ጋይስ ለፐርሰናል አላረከው ነው ጥያቄው። አያችሁ ጋይስ እሸቱ ምን ያክል በአሁኑ ሰዓት ህዝብ ጋር ያለው እንትን እንደወረደ ጋይስ በጣም ብዙ ሰው ይጠላዋል። በነገራችን ላይ በዚህ ከማንም ቲክቶከር ጋር ወርደ ስትል ትልቅ ሰውዬ ነው አንተ እንዴ ሚሊዮን ሰብስክራይበር አለ፣ ብዙ እውቀት አለ። ደግሞ ብዙ በእንደዚህ አይነት ድራማ ሳይሆን ሌላ አሪፍ ነገር ብትሰራ ብዙ ቪው ማግኘት የምትችል ሰው ነህ፣ የታወቀ ነው። ለምን ድራማ እንደመረጠ እኔ እንጃ። ወይ ደግሞ እዚህ ጋር የተሰበሰቡ ላይ ቱናለች ልቀጥላችሁ ያብላችሁ እዛ ልጣሎቹ ሲነሱ አረ እዛ ጋር ያረጉኝ ብታዩ ምናምን አይ መች እግዚአብሔር እኔ ባይዘው ከዚህ በኋላ አብዩን ልሳደባለሁ ዋዝን ይቀርታል። ለቻሌንጁ ትንሽ ወንበር ቀርቷል፣ እድሉ እንዳያመልጧችሁ እያሉ አጣድፋ $500 አስከፍለው ከነሱ ስር ካስመዘገቡ ወዲያ ኮሚሽናቸውን ይበላሉ። ብትከስሩ ደግሞ የበለጠ ተጠቃሚ ይሆናሉ። ቃል በቃል ብር አፈቅራለሁ የሚል ሰው አክስሯቸው የበለጠ ብር ይሰራል ወይስ ለህሊና ቆሞ ትርፋማ ያደርጋቸዋል? አልፈው ተርፈውም ተአማኝነት የሌለውና በአንዳንድ ሀገራት የታገደ ቦታ ሁሉ ተመዝገቡ ይላሉ። አንዳንድ ብሮከር አለ ዮናስ፣ ብታምነኝም ባታምነኝም $500 ቢሊዮን በእነሱ ሊንክ ከገባ ላምቦርጊኒ የሚሰጠው አለ፣ $25,000 ዋች የሚሰጠው አለ። ኮርስ ከሸጡላችሁ ወዲያ በድርጅቶች ብር ትሬድ አድርጉ ብለው ፕሮፕ ፈንድ ጋር በእነሱ በኩል ተመዝግባችሁ እንድትፈተኑ ይነግሯቸዋል። ሄዳችሁ ለፈተናው ስትከፍሉ ኮሚሽን ያገኛሉ። የሰጧችሁ እውቀት እነሱንም ቢሆን ማያሳልፋቸው ስለሆነ ትወድቃላችሁ። እነሱ ጋር ድጋሚ ከፍላችሁ ትማሩና ለፈተናውም ድጋሚ ከፍላችሁ ስትሞክሩ እነሱ ኮሚሽን እያገኙ ይቀጥላሉ። ዝሙት የሚለውን ስክሪፕት አምጣልኝ። አምጣው የታባቱ ዝሙት የሚለው ቴዲ አፍሮ በኢትዮጵያዊነት በለጠኝ አይ እሱ አይ የምናለቅስበትንም አሁን ሁሉም እያለቀሰ ነው። አይሆን ዝሙት ነው። አሁን ሰው በዝሙትም ይዘውና ኤአይ ነው ዋናው። ኤአይውን ነው የምናስተላልፍበት በዝሙት ነው። ቆሞበት እያለ በዝሙት ታወራና ወደ ኤአይ ተሰጠ። አረ ሰይፈ ዝሙት የሚያወራው ኮሜዲያን ሰይፈ ብቻ። እሱ ደግሞ ጋለሞታ ነው። ችግር የለብኝ ዋት አረ ወገን ይሄ ልጅ ውሸታም አድርጎ ጨረሰን። አረ ተው እድ እኛ ሀገር ካሉ ኢንፍሉዌንሰሮች ለወሬ ነጋሪ፣ ለኮንተንት ክሬተር፣ ለዜና ሰሪ አልጨበጥ አልያዝ ያለ ሰው ቢኖር ይሄ ልጅ ነው። በቃ እንዳለ ውሸታም አድርጎ ነው የጨረሰው። እንዴ እኔ ቃሉ ቡቲክ 3 ሚሊዮን ገባ ኢንስታግራም ላይ ሲባል ቃሉ ቡቲክ 3 ሚሊዮን ገባ ብዬ ልሰራ ወጥቼ የሆነ ነገር ለማውረድ ሌላ ቦታ በገባውበት ኢንስታግራም ቼክ ሳደርግ 3.1 ገብቷል። ቃሉ ቡቲክ 3.1 ገባ ብዬ ቪዲዮ ከሰራ በኋላ ኮመንት ስር ይመጣና 3.2 ገባ ውሸታም ይለኛል። እኔ ቤት በኩል ስራ አላሰራልኝ ልጁ ይመጫው። በተጨማሪ ከሱ ቢበቸኝ ነገር ምንድነው ፍንጭ ይሰጥና እንዳለ ሰው ዘባራቂ ነው የሚያደርገው። አንደኛው የሚነሳና ቃሉ ቡቲክ እንደዚህ ለማለት ፈልጎ ነው፣ ቃሉ ቡቲክ እንደዚህ ፈልጎ ነው። ይሄ ነገሩ ይመቸኛል። እና ደግሞ በተጨማሪ ጋይስ የሆነ እንትን ላይ ታችሁታል፣ የሆነ ባሌንሲያጋ እንትን ላይ ምናምን እየተራመደ በኤአይ የተሰራውን ቪዲዮ በጣም ብዙ ሰው እውነት መስሎት እንትን እያለ ነበረ። ኤአይ ነው የተሰራው ቪዲዮ፣ ግን አይቀርም እንደዛ መሆኑ። ለዛም ከዛ በላይ ነው የሚሆነው። ልጅ ከማርያምን ታያላችሁ እና ትልቅ ደረጃ መድረስ የሚችል ልጅ ነው። የዛሬው ቪዲዮአችን ይሄን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።